ሰላም ተማሪዎች እንዴት ናችሁ? የማንነኝ ከቀለም ቱተርስ የፊዚክስ አስተማሪያችሁ ግሬድ 9 ፊዚክስ ላይ ተገናኝተናል። ቻፕተር 2 ገብተናል። ባለፈው ቻፕተር 1 አይተናል። አሁን ደግሞ ፊዚካል ኳንቲቲስ የሚለውን ቶፒካችን እንጀምራለን። እንደተለመደው ከኦብጀክቲቭ ነው የምንጀምረው። ኦብጀክቲቭ የዚህ ቻፕተር ምንድነው ካላችሁ ፊዚካል ኳንቲቲ ዲፋይን ታደርጋላችሁ፣ ሊስት ማድረግ፣ እንደገና ካቴጎራይዝ ማድረግ፣ ዩኒትም ስፔሲፋይ ማድረግ ማለት ነው። ሌላስ ስለ ስኬል ስታንዳርድ ኤንድ ፕሪፊክስስ እናያለን። ዋት ኢዝ ስኬል ዋት ኢዝ ስታንዳርድ ብለን እናያለን። ሜዠርመንትን ፐርፎርም እንድታደርጉ ደግሞ ዋና ነገሩ ደግሞ ሜዠር ማድረግ ፕሪሳይስሊ ኤንድ አኩሬትሊ፣ ኮንቨርዥን ዩኒት ከአንድ ዩኒት ወደ ሌላ ዩኒት መቀየር፣ ክላሲፋይ ማድረግ እንዳልኳችሁ ቬክተር ስካላር እያልን እንከፋፍላለን። ድራይቭድ እና ፋንዳሜንታል እያልንም ክላሲፋይ እናደርጋለን ማለት ነው። የመጀመሪያ ሳብ ቶፒካችን ምንድነው እንዳልኳችሁ ስለ ስኬል ስታንዳርድ እና ፕሪፊክስስ ነው የምናወራው። ባይ ዘ ዌይ መጽሐፋችሁ እንደዚህ አድርጎ ይጽፈዋል፣ ግን ዩኒት እና ፕሪፊክስ they are not equal፣ አንድ አይነት አይደለም። ዩኒት ላይ ፕሪፊክስ ማድረግ እንችላለን ለማለት ነው ይሄኛው አይነት። so what are scales or scale ምንድነው ስትሉ፣ ስኬል ማለት ለምሳሌ ሜዠር ስታደርጉ ሩለር አላችሁ ወይም የሆነ ሚዛን ላይ የሚቀመጡ እንደዚህ አይነት ከሆነ ቮሊዩም ስትለኩም ማርክ የተደረገው ናምበሮች ናቸው። እነዚህ ስኬል ምንላቸው። ዋት ኢዝ ስኬል ከተባላችሁ ኢን ሲምፕል they are numbered ሜዠርመንት ላይ ናምበር የምናደርጋቸው ሌቨል የሚያሳዩ ናቸው ማለት ነው። ለምሳሌ 40 ሊትር መሆኑ ወይም 40 ሚሊ ሊትር መሆኑ የሚነግረን እቺ ማርክ አለች። ከዛው ካለፈ 41 42 ይያል ማለት ነው። a set of numbers in a measuring device ማለት ነው። እሺ ስለዚህ ሜዠር ስናደርግ ሁሉ ጊዜ we must pay attention to the number of divisions። ይሄ ነው በጣም ጥንቃቄ የምፈልገው። how many divisions are there? ለምሳሌ ሩለር አለን አይደለ? የምትጠቀሙት ሁሌ ሩለር አለ። ጀስት ከዚህ ላሳያችሁና አንድ ሩለር ዲቪዥኖች አሉት። ለምሳሌ 0 ሴንቲሜትር ይላል፣ 1 ሴንቲሜትር፣ 2 3 ወደዚህም እንደዚህ የምትጠቀሙት ይሄ ሁሉ ጊዜ የምትጠቀሙት ሩለር ነው። በ0 እና 1 መካከል 1 ሴንቲሜትር ነው። በውስጡ ግን 10 ዲቪዥኖች አሉ። ምክንያቱም 1 ሴንቲሜትር 10 ሚሊሜትር ስለሆነ ማለት ነው። ምን እንላለን? 10 ሚሊሜትሮች 1 ሴንቲሜትር ስለሆነች ማለት 1 ሴንቲሜትር is divided between in 10 divisions ማለት ነው። በዚህ እና በዚህ መካከል ስንት ነው? 1 ሴንቲሜትር within 1 ሴንቲሜትር 10 ዲቪዥኖች ለምን ተሰጠ? ለምሳሌ እቺ እዚህ ጋር ከለካን 2.1 ናት ማለት ነው። 2.3 2.4 እያለ እስከ 2.5 እነዚህ በመሃል እቺ 5.5 ማለት ናቸው። ስለዚህ እቺ 1 ሚሊሜትር ናት ወይም ደግሞ 0.1 ምን ሴንቲሜትር ናት ማለት ነው። መጽሐፋችሁ ላይ አንድ ኤግዛምፕል አለች፣ በጣም አሪፍ ኤግዛምፕል ናት። what is this mark? እቺ ቀይ ማርክ ሪድ የምታደርገው ስንት ነው? ጀስት እናንተ እንደዚህ እንዳትቆጥሩ ስትመልሱ 1 2 3 4 5 6 ምናምን ብላችሁ 6.5 እንደዚህ አይፈቀድም ነው። ቆርጦ ነው የሰጣችሁ ሙሉ ለሙሉ ሳይሆን። ለምሳሌ 1 እስከ 100 ሜትር ይሄ አሁን በጣም ትልቅ ነው። ከዜሮ ጀምሮ እንደዚህ ማስመሪያው እስከ 100 እንዲያሳያችሁ አትጠብቁ። በጣም ረጅም ስለሆነ ቆርጦ ነው የሚሰጣችሁ። ቆርጦ ሲሰጥ 2 ላይ ነው የሚያሳያችሁ ማለት ነው። ስለዚህ 2ን አልፎ አንድ ረዘም ያለ ቁመትን እየለካችሁ ሆኖ እንደዚህ 2 ሴንቲሜትር አልፎ ከዛስ እነዚህ ስንት ናቸው አልኩ? በመሃል መቁጠር ነው። አሁን እነዚህ 1 2 3 4 ከዛስ 5 ይሄና ይሄ አንድ አይደለም ቁመቱ። ይሄና ይሄ እቺ 5 ናት በመሃል 0.5 ማለት ነው። 2.5 ናት እቺ 2.5 because በ2 እና በ3 መካከል ነው ያለችው 2.5 ግን ገና እዛው አልደረሰም። ማድረግ ያለብን ምንድነው? 2.1 እቺ ለምሳሌ 2.1 2.2 2.3 2.4 እያላችሁ እንደዚህ ማለት ነው። ከዛ እቺ በ2.1 ገና አልደረሰችም፣ 2.1ም አልደረሰችም። ለምሳሌ 2 ምንድነው? በ2.1 እና 2 መካከል 2.1 ማይነስ 2.0 ናት እቺ in between ስንት ነው? 0.1 የሷ ሚድ ፖይንት ናት እቺ ማርክ የተደረገችው ጥቁር ሃፍ ስናደርገው 0.05 ትሆናለች። እቺ 0.5 ናት። ከ0.5 ደግሞ የተወሰነ ስለዚህ ስንት ማለት እንችላለን? እቺ 2 እቺ ማርክ ብትሆን ኖሮ 2 ስንት 0.5 2.1ም አልሞላችም 0.5 ከዛ ከሱ ደግሞ የሆነ ደግሞ ግማሽ ብንጨምር 0.5
2.05 የተወሰነ ፓርት መጨመር 2.08 ምናምን ማለት ትችላላችሁ እንደዚህ ማለት ነው። እቺ ሪድ የምታደርገው ማርክ ማለት ነው። ገና 2.5ም አልደረሰም 2.2ም አልደረሰም 2.1ም አልደረሰም። በመካከል 2.05 ትንሽ አለፍ ብላችሁ ማንበብ ማርክ እንድታነብ ነው። ሌላ ኤግዛምፕል አሁንም ከመጻፋችሁ ይሄ እንኳን ከመጻፍ አይደለም ግን አሉ ኤግዛምፕል እንደዚህ ተመሳሳይ ለዛ ነው ያመጣሁት። እያንዳንዱ ስኬል ምን እቺ አሁን ለምሳሌ ግራም ዩኒቱ ይነግራችኋል። እነዚህ በግራም ናቸው። እቺ ማርክ የምታደርገው ስንት ነው የሚያነበው ነው ማድረግ ያለባችሁ። በስንት ከ0 ወደ 50 በየ50 እየዘለለ ነው። 50 ዲፈረንሱ ቢትዊን 50 ግራም አለ። ከዛስ ይሄ 50 ግራም ዲቫይድድ ኢንቱ ስንት ነው የተከፈለው? ስፔስ ነው የምትቆጥሩት። 1 2 3 4 5 ሲካፈል ለ5 10 ነው። ኢን ቢትዊን 10 ግራም አለው ማለት እያንዳንዱ 10 ግራም ነው ማርክ አለ። አሁን ለምሳሌ ይሄ 50 150 ብሎ 160 ማለት ነው። 170 180 190 ከዛስ 200 እንደምታዩት ማለት ነው። ስለዚህ ዲቪዥን ሁሌ ዲቪዥን ሲካፈል ለማወቅ ማለት እያንዳንዱ ስፔስ ለማወቅ ስፔሱን ለማወቅ የምታደርጉት ዲቪዥን ሲካፈል ዋት ለናምበር ኦፍ እያንዳንዱ ዲቪዥን ለማወቅ ናምበር ኦፍ ናምበር ኦፍ ስፔስስ ማለት ነው። የእያንዳንዱ ስፔስ ምን ሌንግዙ ወይም ቫልዩ ለማወቅ ማለት በየ10 ግራም ነው ማርክ የተደረጉት። 0 ግራም 10 ግራም 20 30 40 50 ይሄው ያሳያችኋል። ስለዚህ እቺ 20 ናት ማለት ነው። ይሄ 20 ግራም ያሳያል ማለት ነው። what about this በየ10 ነው ስላልነው እዚህ ጋር 90 አለ ማለት ነው። 90 ብለን ከዛ 100 ግራም እንላለን። 90 ግራም ጀስት ዲቪዥኑ ለናምበር ኦፍ ስፔስስ ማካፈል እንዳትረሱ። እሺ ሌላ እቺ this is very simple እንደሚያሳየው in between በ800 ግራም እና 700 ግራም መካከል ምን አለ? አሁንም በ8 እነዚህ በዚህ መካከል 800 ሲቀነስ 700 ኦቨር ስንት ነው? ሁለት ቦታ ነው። አሁን ይሄ ሲካፈል ለሁለት ስለዚህ 50 ናት በመሃል ማለት ነው። በመሃል 50 አለች። 750 መሆኑ እየነገራችሁ ነው ማለት ነው። the space divided into 2 በ700 እና 800 ሊነት ስንት አለ? 100 እቺ 100 በስንት ዲቪዥን? በሁለት ስፔስ ነው ያለው። 1 2 ለሁለት አካፈልኩት 50 መጣልኝ። ስለዚህ የሆነ አትክልት እየገዛው እንደዚህ ካሳየ ምንም ክርክር የለም 750 ነው ብሎ ይሰጠኛል ማለት what is the mark? ይሄ የሚያሳየው 750 ግራም ነው የሚያሳይ። እነዚህ በጣም ዲቪዥኑ ሲያንስ እንትኑ አያሳይም። ይሄ ናምበር ኦፍ ማርኪንግ ሲያንሱ ለምሳሌ እዚች ጋር ስትመጣ ማርክ ስለሌለ 750 ቀጥሎ 760 ይሁን 780 የትኛው እንደሆነ አያሳይም። እና ዲቪዥን በዛ ቁጥር አኩሬሲ እየጨመረ ይመጣል። እናየዋለን እሱ። ለምሳሌ አንድ ከዚህ ቴምፕሬቸር ስኬል ናት እቺ። ከዚህ ቴምፕሬቸር ስኬል እንዴት አድርገን እናንብብ? ለምሳሌ what is the temperature value ከዚህ የሚያሳየን ይሄም በየ10 ነው። ርዝማኔ ከዚህ ወደዚህ 10 ኔጌቲቭ 10 ለማለት ነው። ኔጌቲቭ 10 ዲግሪ ሴልሺየስ 0 10 20 the division is 10 divided into ከዛ ስንት ስፔሶች አሉ ትቆጥሩታላችሁ። እነዚህ 1 2 3 4 5 6 7 8 9 10 ስለዚህ ለ10 ነው የተካፈለው። አንድ ናት በመካከል አንድ አለች ማለት ነው። እቺ 5 ናት። ለምሳሌ in between ግማሽ ሲሆን ረዘም ያረጋታለች ማርክ 5 ዲግሪ ሴልሺየስ ናት ማለት ነው። ከዛ ቀጥሎ 6 ናት ማለት ነው። ስለዚህ በዚህ በኩል ያለው ስኬል አነበብኩት the reading is 6 ዲግሪ ሴልሺየስ። አሁን ከምታውቁት በዚህም መቀየር ትችላላችሁ። ፋራናይት እቺ ትንሽ in between this ናት። ግን ማወቅ ያለብን በ40 እና 50 መካከል 10 ዲቪዥን አለ። 10 ሲካፈል በመካከል ስንት? 1 2 3 4 5 10 ሲካፈል ለ5 2 ነው። በእያንዳንዱ ማርክ የሚያሳየው እያንዳንዷ ማርክ 2 ምን ዲግሪ ፋራናይት ናት ማለት ነው። ስለዚህ 42 44 46 48 እና 50 ማለት ነው። ስለዚህ 42 ትንሽ አለፍ ብሎ 42 ነጥብ ስንት እንበል? በቃ እንደዛ ነገር ወይም በኮንቨርዥን ፋክተር መስራት ትችላላችሁ። ዲግሪ ፋራናይት ዝቋልቶ እንገምተውና 42 ነጥብ አይ ቲንክ 6 ወይም 8 ብላችሁ ብታነቡ ምንም ችግር የለውም። አሁን ደግሞ ስለ ዲጂታል እና አናሎግ ኢንስትሩመንቶች እናያለን። አናሎግ ዲጂታል ሲባል ሰምታችሁ ታውቃላችሁ? ለምሳሌ ዲጂታል ሰዓት፣ አናሎግ ሰዓት አሉ። መልቲሜትርም እንደዛ። እነዛ አናሎግ ምንላቸው የአሁን ዘመን ዲጂታል ናቸው አብዛኛው። አናሎግ ግን የሚያሳዩት ብዙ ጊዜ በምንድነው ኢንዲኬተር ነው እንደዚህ የሚያሳዩት። ለምሳሌ ቮልቴጅ ስለካ እንደዚህ የትኛው ማርክ እያሳየ እንደሆነ ለማየት ይከብዳል። ዲጂታል መልቲሜትር ሲሆን ግን ኤግዛክትሊ ኢንዲጂት ፎርማት ያሳያል። በግራም ሲሆንም ስንመዝን ይሁን የሚያከራክር ነጥብ ሊመጣ ይችላል። ዲጂታል ምንላቸው ግን ያሁኑ ዲጂታል
ኢን ኤግዛክት ነምበር ነው የሚያሳዩት። ስለዚህ ዲጂታሎች እነዚህ ዲጂታል ኢንስትሩመንት ከአናሎግ ኢንስትሩመንት የሚለየው they are exact ብዙ ጊዜ ኤግዛክት ነው የሚያናምጡት ኢን ዴሲማል ሁላ ኢን ዴሲማል ማለት ይሄ ማንበብ ሁላ ከባድ ነው። እነዚህ ኤግዛክት ናቸው ኢዚ ቱ ሪድ ለማየት ለማንበብ ራሱ ቀላል ናቸው። ስናነበው ምንም ነምበር ብቻ ማንበብ ነው እንጂ ኢን ቢትዊን ነው ምንድነው ማርኪንጉ ምናነበው ነገር የለም። ኤግዛክትሊ ራሱ ካልኩሌት አድርጎ ይነግረናል። ስለዚህ ዊዝኢን አድቫንስመንት ኦፍ ቴክኖሎጂ አድቫንስ እያደረገ በመጣ ቁጥር ከአናሎግ ወደ ዲጂታል መጥተናል። የአሁኑ ዲጂታል ኢንስትሩመንት they are exact and easy to read ማለት ነው። ኤስአይ ሲስተም ሲባልም ሰምታችሁ ይሆናል። ኤስአይ ሲስተም ኢንተርናሽናል ኦፍ ሲስተም ዩኒትስ ማለት ነው። ስታንዳርድ ነው። ምክንያቱም አርስታችን ምን ይላል ስታንዳርድ ለማድረግ እንግዲህ ሜትሪክ ሲስተም እና የእንግላንድ የሚጠቀሙት የእንግሊዝ ሀገሮች የሚጠቀሙት ደግሞ አለ። ለምሳሌ ጋሎን ሲባል ሰምታችሁ ከሆነ ፓውንድ፣ ኢንች እነዚህ አሁን ለኛ ስላለመድ ነው እኛ ሜትሪክ ሲስተም ነው የለመድ ነው። ሜትሪክ ሲስተም ስታንዳርዳይዝ ተደርጎ ኤስአይ ሲስተም ዲቨሎፕ ተደረገ ማለት ነው። ስለዚህ አዶፕት አድርጎ በተለይ እቺ ኖቴሽን ሳይንቲስቶች 2019 ላይ ተሰባስበው ኒው ዴፊኒሽን የሰጡት ነው። ለምን ለሰባቱ ቤዚክ እናየዋለን ወደፊት 7 ቤዚክ ኳንቲቲዎች አሉ። ስለዚህ ለነዚህ 7ቱ ቤዚክ ኳንቲቲዎች ዲፋይን ያደረጉበት መንገድ አለ። ምን ስታንዳርድ ሰጥተው ማለት ነው። ስለዚህ ሜትሪክ ሲስተምን አዶፕት አድርገው እንደ አዲስ ዴፊኒሽን የሰጡበት መንገድ አለ። ስለዚህ ስታንዳርድ ማለት ኢንተርናሽናሊ ወይም ግሎባሊ አግሪድ የተደረጉ ናቸው። ለምን ፐርፐዝ ከተባለ ተአቮይድ ኮንፊዥን እንዳይኖር የሆነ መደነጋገር እንዳይኖር 1 ኪሎ ግራም ሲባል ይታወቃል። 1 ሜትር ሲባል ዴፊኒሽን አለው የራሱ ማለት ነው። ለምሳሌ ዲፋይን እናርጋቸው 7ቱንም እንኳን ባይሆን 3 ቤዚክ ለምሳሌ ታይም እንግዲህ how long is 1 second ብላችሁ አሁን ምን ትላላችሁ? 1 second እስከ ምን ያክል ርዝመት አለች? 1 second አስቡት እንግዲህ 1 second I think እንደዚህ 1 2 3 እንደዚህ እቺ 1 ሰከንድ ለምሳሌ ታይመር እየቆጠራችሁ 1 ሰከንድ ስትቆጥር ምን ያክል ርዝማኔ ነው? ዴፊኒሽን ያስፈልገዋል። 1 ሰከንድ ማለት ይሄን ያክል ቫይብሬሽንስ ኦፍ ራዲዬሽን ነው። ከሲዚየም አተም የሚወጣ ራዲዬሽን አለ። this is ሲዚየም አተም ከዛ ኢነርጂ ሌቨል የሚባል ሰከንድ ኢነርጂ፣ ሰርድ ኢነርጂ፣ ፎርዝ ምናምን ከፎርዝ ኢነርጂ ከሰርድ ኢነርጂ ወደ ፎርዝ እንደገና ከፎርዝ ወደ ሰርድ ሲመለስ ኤሌክትሮን ማለት ነው ኢነርጂ ሲያገኝ ኤክሳይት ይሆናል። ስለዚህ ኢነርጂ አግኝቶ ኤክሳይት ሲሆን ምን ያደርጋል? ኢነርጂ ወይም ራዲዬሽን ኢነርጂ ምን ያደርጋል? ኢሚት ያደርጋል። ይሄ ኢነርጂ ምኑ የራዲዬሽኑ ቫይብሬሽን ይለካል ወይም ፍሪኩዌንሲ ማለት ነው። ፍሪኩዌንሲው ሲለካ በ1 ሰከንድ ይሄን ያክል ቫይብሬት ያደርጋል። እንግዲህ ይሄ ለማስረዳት እኔም ይጨንቀኛል። ምክንያቱም በ1 ሰከንድ አስቡት 9 ቢሊየን ነው። 9 ቢሊየን 192 ሚሊዮን 631170 የሚያክል ቫይብሬሽን በዚች ቅጽበት ማለት ነው። ይሄን ያክል ኢን ቢሊየንስ ቫይብሬት ማድረግ ምን ማለት ነው? በጣም ይሄ ቫይብሬሽን ሃይ እንደሆነ። ስለዚህ 1 ሰከንድ በስታንዳርድ ኤስአይ ስታንዳርድ 2019 በሰጡት ዴፊኒሽን መሰረት what is 1 ሰከንድ ብትባል ይሄን ያክል ቫይብሬሽን ማለት ነው። 1 ሰከንድ እስክትቆጥር እንደዚህ 1 ሰከንድ እስክንል 9 ቢሊዮን ጊዜ ቫይብሬት አድርጓል ይሄ ኢነርጂ። እንግዲህ ይሄ ከባድ ነው። እኛ የምናየው መብራት ራሱ በ1 ሰከንድ 60 ጊዜ ይደጋግማል። እኛ ኮንስታንት የበራን ዋም ይመስልን እኛ ላይት አሁን እያጠናን መብራት አለ ኦኬ በቃ ኮንስታንት እንደበራ ይመስላል፣ ግን 60 ጊዜ ኦን ኦፍ ይሆናል፣ ዳይሬክሽን ያጠፋል። 60 ደግሞ ለአይላችን ይከብዳል አይደለም ይሄ 9 ቢሊዮን አካባቢ። ስለዚህ what is 1 ሰከንድ ከተባላችሁ ይሄን ያክል ቫይብሬሽን ማለት ነው። ሌንግዝ ማለትስ እስኪ ይሄ ለእናንተ ሆምወርክ እንሰጣችሁ ነው። ጀስት ሂንት እንሰጣችኋለሁ ስንነገር ከዚህ የምታገኙት ይኖራል። የፀሐይ ብርሃን መሬት ላይ ለመድረስ ስንት ደቂቃ ይፈጅበታል? ካልኩሌት አድርጉት በፊዚክስ እውቀታችሁ። ምን ቬሎሲቲ is equal to distance divided by time። ዲስታንስ አላችሁ 150 ሚሊዮን ኪሎ ሜትር። ከዛ ቬሎሲቲ የብርሃን ፍጥነት ስንት ነው? የብርሃን ፍጥነት ብዙ ጊዜ ምን ጽፋት ይችላል? ብርሃን ፍጥነት 3 times 10⁻8 ሜትር ፐር ሰከንድ። እንግዲህ በጣም ፈጣን ነው። ቫኪዩም ላይ በ1 ሰከንድ በ1 ሰከንድ ውስጥ 300 ሚሊዮን እንደማለት ነው። 300 ሚሊዮን ሜትር ይጓዛል አስቡት በ1 ሰከንድ። ስለዚህ what is 1 ሜትር ተብሎ ዲፋይን የተደረገው ማለት ነው በስታንዳርድ የተሰጠው ዴፊኒሽን 1 ሜትር means the distance that light in vacuum travel የሚያደርግበት in this second ማለት ነው።
አካፈልኩት እኔ መጻፋችሁ እንደዚህ ነው እስኪ ሚኒንጉ እንዲገባ ካልኩሌተር አካፈልኩትና አስቡት ስንት ዜሮ ነው ያለው እዚህ አስቡት እንግዲህ 0.000 በዚህ ሰከንድ ቅጽበት ነው 1 ሜትር ትራቨል የሚያደርገው ላይት አይገርምም 1 ሰከንድ እንኳን አይደለም ይሄን ያክል ታይምስ 10 the power of 9 ነው እንግዲህ አስቡት 0. ይሄ ገና በዚህ ማለት ነው ቅጽበት ስንት ሜትር ይጓዛል ብርሃን ፍጥነት 1 ሜትር አስቡት በዚህ ሰከንድ ውስጥ 1 ሜትር ይጓዛል ሶ 1 ሜትር ማለት የብርሃን ፍጥነት ቫክዩም ላይ በዚህ ሰከንድ የሚጓዘው ነው ማለት እንግዲህ እንደ ድሮ ይሄ 1 ሜትር ማለት እንደዚህ ሳንቲሜትሩ ተወጥሮ 1 ሜትር እንደምንለካው አይደለም ፊዚካል ዴፊኒሽን ቀርቷል በዚህ ነው ማስ ዲፋይን እናድርግ what is ማለት 1 ኪሎ ግራም ሲባል ምንድነው የድሮ ሚዛን አይታችሁ ከሆነ 1 ኪሎ ስኳር ምናምን ስትሉ 1 ኪሎ የሆነ ብረት ነገር አለው ግማሽ ስትሏቸው 50 500 እንትን መታሳይ አለች 500 ግራም የሚያሳዩ ብረቶች አሉ የድሮ አሁን ይሄ ፊዚካል ፕሮቶታይፕ ቀርቷል ዋን ማስ ማለት ዴፊኒሽን ተሰጥቷል 1 ኪሎ ግራም what is 1 ኪሎ ግራም ማለት ክብደቱ ምን ያክል ነው በብረት እንደዚህ ከመናሳይ በዴፊኒሽን ዲፋይን የሚደረገው እንግዲህ ከማን ጋር ነው ፕላንክ ኮንስታንት አሁን ማክስ ፕላንክ ነግሬያችሁ ነበር ዩኒት 1 ላይ ማክስ ፕላንክ ኮንስታንት የምትባል h ይሄ ቫልዩ ያለው ቫልዩ አለ በጣም ኮንስታንት ይሄ የዩኒቨርሳችን አንዱ ኮንስታንት ከሚባሉ ኖን ኮንስታንት አንዱ ነው እንደገና ከማን ሪሌት አድርጉት ከሲዚየም አተም ምን ፍሪኩዌንሲ ሰከንድ ዲፋይን ያደረግንበት እንደገና ፕላንክ ኮንስታንት እንደገና ብርሃን ፍጥነት የነዚህ ካልኩሌት አድርገን ዚስ ታይምስ አስቡት እንግዲህ ዚስ ታይምስ እናባዛው 1 ኪሎ ግራም የሚል ዴፊኒሽን ይሰጠናል ሶ 1 ኪሎ ግራም ዲፋይን የሚደረገው ፕላንክስ ኮንስታንት የሲዚየም ፍሪኩዌንሲ እና ስፒድ ኦፍ ላይት ኮኔክት በማድረግ ነው 1 ኪሎ ግራም is this much ተብሎ ማለት ነው አሁን ሳይንቲፊክ ኖቴሽን እንደ ሳይንቲፊካሊ ኖቴት ማድረግ በጣም ላርጅ ለሆኑ ናምበሮች ወይም በጣም ስሞል ለሆኑ ናምበሮች ምን a way of writing ነው ኮምፓክት በሆነ ወይም easy read ለማድረግ ለምሳሌ ይሄን ያክል ናምበር ይሄ አሁን ምን ያክል እንደሆነ 0.000 ያልን ከምናነብ ሳይንቲፊክ ኖቴሽኑ እንዴት ነው ይላችኋል ሁሉ ጊዜ ስትጽፉ ደግሞ d times 10 the power of የሆነ ነገር ጽፋላችሁ እቺ between 0 and 9 እንደዚህ ከዛ ይሄ n በሉት ማንኛውም ናምበር n ለምሳሌ ታይዳላችሁ እቺ ዴሲማል ፕሌስ እየወሰዳችሁ እስከዚህ ድረስ 1.2 እስከምትሆን ታደርጋላችሁ በኪዮዝ 12 ካደረኩት ቢቱር ከ0 እስከሚያመልጥ ከ0 እስኪበልጥ ድረስ እዚህ ጋር ካደረኩት 0.1 ከ0 አትበልጥም ስለዚህ የማደርገው እዚች ጋር ነው 1.0 ከፊት ለፊት ምንም አይጻፍም 256 በቃ ጨረስኩኝ እነዚህ ከ0 ፊት 0 ከፊት ለፊት መጨመር ለውጥ የለውም so times 10 the power of እኔ ከዚህ ስመጣ ስንት ቦታ ነው የተንቀሳቀስኩት 1 2 3 4 5 6 ስለዚህ -6 ለምን ማይነስ አደረኩት it is negative number ስለሆነ ማለት ነው ይሄን ያክል ኋላ ቼክ ለማድረግ በዚህ ብታባዙት ወይም ለ1 ሚሊዮን ብታካፍሉት ቁጥሩ ይመጣላችኋል ማለት ነው prefixes because ቶፒካችን ስለ prefixም ያወራል prefix ማለት በጣም ትልቅ ናምበር ወይም ስሞል ናምበር ሲሆን ምን ስም እንሰጠው ማለት ነው 1 ሚሊዮን ከምንል ሜጋ እያለን እንጠራለን ሜጋ 1 ቢሊዮን ከምንል ጊጋ ቴራ ለምሳሌ ጂቢ ሲባል መቼም ሰምታችኋል 4 ጂቢ ስትሉ ምን ማለት ነው እስኪ 4 ጂቢ ሚሞሪ አሁን ለምሳሌ ሚሞሪ ወይም የስልካችሁ ሚሞሪም ይሆናል የፍላሽ ምናምን 4 ጂቢ ስትሉ ጂ ሚንስ ጊጋ ቢ ሚንስ ባይት ጊጋባይት እንደገና ቴራባይት ስትሉም እንደዛ ነው ስቶሬጁ ምን ያክል መሆኑ ማለት ከባይት በልጦ በጊጋ ሜጋዋት እንላለን ለምሳሌ አባይ ግድብ ይሄን ያክል ሜጋዋት ኢን ሜጋ ነው እንግዲህ ሜጋዋት ምናምን ሴንቲሜትር ሚሊሜትር ስንልም የምታስታውሱበት መንገድ ልንገራችሁ ለምሳሌ ለማስታወስ ያክል ማለት ነው ሜትር እዚች አካባቢ አስቀምጡ ሜትር ታስቀምጡና አንድ ከሜትር ለመቀየር ማለት ነው ዴካሜትር ማለት 10 ሴንቲሜትር ማለት ነው ሄክቶ ማለት ነቶ ኪሎ 1000 እያላችሁ እንደዚህ ከዛስ 1 ሜትር 100 ሴንቲሜትር because ይሄ ማይነስ የሆነበት ትንሽ ስለሆነ ናቸው እቺ ላይ ናቸው እነዚህ ነምበር ሃይ ቫልዩ የሚያሳዩ ናቸው እነዚህ ሎው ቫልዩ የሚያሳዩ ናቸው አክቹአሊ እናያለን ቀጣይም የምትይዙበት መንገድ ግን አንድ ላሳያችሁ ለምሳሌ ዲኬድ ሲባል ታውቃላችሁ አንድ ዲኬድ 10 አመት ማለት ነው አንድ ዲኬድ ሲባል ዛትስ ይሄው 10 ማለት 10 ታይምስ ማለት ነው ዴካየር ይባላል ዲኬድ ሌላስ ሄክታር ታውቃላችሁ ሄክታር
እስኪ ሄክታር ስንት ነው? አንድ ገበሬ 1 ሄክታር መሬት አለው ሲባል ምንድነው? አታውቁም? ሄክታር ማለት 100 ሜትር በ100 ሜትር የሆነ ማለት ነው። 100 ሜትር በ100 ሜትር። ስለዚህ ስንት ሆነ? 100 ሜትር በ100 ስለሆነ በዚህ ታስታውስታላችሁ። ሄክቶ ስለሚመሳሰል ነው ሄክታር የምላችሁ። ሌላስ በምን? ለምሳሌ ሚሊኒየም ሲባል ለምሳሌ 1 ሚሊኒየም እንድትይዙበት ነው እንጂ እንደዛ አይደለም። 1 ሚሊኒየም 1000 ዓመት ነው። ስለዚህ ይሄው 10-3 እንደዛ እያደረጋችሁ እንድትይዙት። ኪሎም እንደዛ +3። አሁን ለምሳሌ ሲግኒፊካንት ፊገሮች ደግሞ በጣም ሜይን ቶፒክ ናቸው። ምን ሜዠርመንት ላይ ሜዠር ስናደርግ ሲግኒፊካንት ፊገር የሚባሉ እኛ አሁን እነዚህ ቁጥሮች እኩል ነው የሚመስለን። 0.0 መጨመር እንዴ 0.0 ምንም ለውጥ የለውም። ማትስ ላይ ኢንማትስ ይሄም 500 ነው፣ ይሄ 500 0.0 ለውጥ የለውም። ሁለት እንግዲህ ይሄና ይሄ ዲፈረንት ናምበር ናቸው ብላችሁ አታምኑ። ኢን ሜዠርመንት ዜ አር ዲፈረንት፣ እኩል አይደሉም። ምን ማለት ነው? ለምሳሌ ስለ ዲቪዥን እየነገርኳችሁ ነበር። ሜዠር አድርጋችሁ ይሄ ተናገራችሁ ማለት 500 ከዛ በኋላ አይቀጥል እቺ እርግጠኛ ናቸው። 0 እና 0 ግን እርግጥ አይደላችሁ። ምክንያቱም 501ም ሊሆን ይችላል። you are not sure። ከዛ በኋላ እኮ አልነገራችሁ ነጥብ አድርጋችሁ ስላላስቀመጣችሁ። ሌላ ተማሪ ደግሞ እንደዚህ እስከ 8 እስከ 10 ሌላም ሊመጣ ይችላል ማለት ነጥብ 0 ማስቀመጥ ማለት ግን I am sure that ከዚህ በኋላ ከ500 በኋላም እቺም 0 ናት ሜዠር አድርጌታለሁ ማለት ነው። ስለዚህ ይሄ አንድ ሲግኒፊካንት ፊገር አሉት because ይሄ ነው ሹር የሆነበት። ሌላ ነጥብ 0 ማለት ግን ሁሉም እነዚህ ሲግኒፊካንት ናቸው። እንደገና 500.00 እኩል ናቸው። እነዚህ ግን 500 አልፎ እቺ ለምሳሌ እቺ ልቀይራት 500 ነው እንበል። ከ500 በኋላ ምንም በቃ የለም። ከ500 በኋላ ነጥብ አንድም እንኳን የለችም። 0.1 እንኳን አይደለችም ማለት ነው። ስለዚህ ይሄም ይቆጠራል እያንዳንዱ። ሩሎች አሉ እነግራችኋለሁ እነሱ። ዲጂት ሲግኒፊካንት ፊገር ማለት ሜዠር አድርገን ያገኘነው ሹር የሆነበት ናምበሮች ናቸው። ነን 0 ከሆኑ ሁሌ ይቆጠራሉ። በቃ ለ0 ናት ትንሽ ኮንፊውዥን የምትፈጥር እንጂ ለነን 0 ከ0 ውጭ ያሉ ቁጥሮች ሁሉ ጊዜ ኤልዌይስ እችን ያዟት። this is very simple። ቀጥለን ለ0 ነው። እቺ ለ0 ግን ከፍ ያላችሁ ኬሚስትሪ ላይ በተለይ ታገኙታላችሁ። ይሄ ሲግኒፊካንት ፊገር 11ኛ 10። ስለዚህ 0 ቢትዊን ነን 0 ስትገባ ሁሌ ትቆጠራለች። ለምሳሌ እንደዚህ ማለት ነው። የዚህ ሲግኒፊካንት ፊገር ስንት ነው ካልኳችሁ ቢትዊን አይደለም ይሄ 1 ነው የምትሉ 4 ብቻ ኢን ቢትዊን ላስገባው። እንደዚህ ግን 0 is between 2 and 0 numbers። ስለዚህ 3ም ይቆጠራሉ ማለት ነው እነዚህ። ስለዚህ በጣም ጥንቃቄ የሚጠይቅ ነው እነዚህ ስታጠኑ። 0 የምንቆጥርበት መንገድ ሁለት ናቸው። አንድ in between and 0 ከሆነ፣ ሁለት if there is decimal point። በቃ ቀለል ለማድረግ መጻፋችሁ በረጅም ሰንተንስ ነው ያለው። ሲምፕል ለማድረግ ግን 0 የምንቆጥርበት the only ways ሁለት ናቸው። if it is between and 0 and if there is decimal point ብቻ። ለምሳሌ ይሄ ምን እናርገ ስንት ነው? ከዚህ ወደዚህ ቀየርኩት። እችም ትቆጠራለች ማለት ነው። ስለዚህ 4 ሆኑ ማለት ነው። ኤግዛምፕሎች እንደዚህ እያደረጋችሁ እንድታዩ። ዴሲማል ስንጀምር ይሄስ እንደዚህ ካደረኩ ግን 0 at the beginning አይቆጠርም። እነዚህ ዜሮዎች አትቆጥሯቸውም ማለት እነዚህ 0 በ0 መጀመር ዋጋ የለውም። ስለዚህ 1 ነው የምትሉት እንደዚህ። ሌላስ 0.00400 እስኪ ይሄስ በ0 መጀመር ለውጥ የለውም። እነዚህ ግን ይቆጠራሉ because there is decimal point። ነግሬያችኋለሁ 0 decimal point ካለ or if there are between ነን 0 ከገቡ ይቆጠራሉ። ስለዚህ ለዴሲማል ፖይንት ስንል እነዚህ መጀመሪያ ስለሆነ አይቆጠርም። ሁሌ እነዚህ አትቆጥሩም። እነዚህ ግን 1 2 3 4 ስለዚህ 4 ሲግኒፊካንት ናምበርስ አሉ እያላችሁ ትቆጥራላችሁ። አሁን ደግሞ አዲሽን እና ሳብትራክሽን ሁለት ቁጥሮች አድ እና ሳብትራክት በመናደርግበት ቁጥር መንገድ ምን አይነት ሩል እንከተላለን ነው። አድ በመታደርጉት የምታዩት ምንድነው? ዴሲማል ፕሌሱ ትዘ ስሞለስት ነው የምትሰሩት ማለት ነው። because ሹር የሆነው ስሞለስት ፓርቱ ነው እንጂ ሁለት ቁጥሮች ለምሳሌ ልደምርላችሁ 0.4321 ፕላስ ለምሳሌ እነዚህ ደመራችሁ እንበል ኦር ኦኬ ልጨምርበት ይሄኛው እንደዚህ ሁለት ቁጥሮች እየደመርን ነው። ደምረን ሪዛልቱ በምን እናስቀምጠዋለን ነው እንደምር። ከዚህ በኋላ ሹር ስላልሆነ 0 ነው የምትጨምሩት ሁሌ። አዎ እንደምር እስኪ 6 5 5 5 እንዳጋጣሚ ሁሉም 5 ሆኑ 7 እንደዚህ ድምሩ እንደዚህ መጣ። ዘሳም በቃ እንደዚህ አድርገን የምታስቀምጡት እንደዚህ አይደለም።
to the smallest number of decimal places ነው መቁጠር ያለባችሁ። የዚህ decimal place ስንት ናቸው ትቆጥራላችሁ። የዚህ decimal place ስንት ናቸው መቁጠር። ከዛ በኋላ smallest መውሰድ። የነዚህ ስንት ናቸው 1 2 3 4 5 6 ይሄስ 1 2 3 4 0 አሁን የጨመርኳቸው ምንም እንትን የለውም 4። ስለዚህ ሁሌ 4 ነው ሪዛልቱ ላይም 4 ዴሲማል ፕሌስ ብቻ እንዲኖርን እንፈልጋለን። ይሄ ሁሉ አያስፈልግም ማለት ነው 4 ብቻ 1 2 3 4 ከዛ በኋላ ዲስካርድ እናደርጋቸዋለን። ዲስካርድ ስናደርግ ግን ወይስ ምን ካረጋችሁ በኋላ ነው ራውንድ ካረጋችሁ ራውንድ አድርጉት። እነዚህ ዲስካርድ ይሆናሉ ግን ይሄኛውን ወደዚህ 6 እናደርገዋለን። ስለዚህ 4 ዴሲማል ፕሌስ ተጠቅመናል ማለት ነው። ሁሌ የምትጠቀሙት ከደመራችሁ ወይም ካቀናነሳችሁ በኋላ የስሞለስት ዴሲማል ናምበሩ ዴሲማል ፕሌስ ነው የምትጠቀሙ። ማልቲፕላይ ካረጋችሁስ ወይም ዲቪዥን አንድ ነው። ብታባዙም ብታካፍሉም ሩሉ ሴም ነው። ይሄ ደግሞ ሲግኒፊካንት ፊገር ነው የምታዩት እንጂ ዴሲማል አይደለም። ቀደም ስንደምር ዴሲማል ፕሌሱ ኪፕ አድርገን ስለምንሄድ ነው። ስናባዛ ግን ለምሳሌ ሁለት ቁጥሮች እናባዛ 0.02 ሲባዛ 10 እስከ ሲምፕል እናድርገው ኦር እንቀይረው 2 ኦር 100 ኦኬ ሲምፕል ማለት በ100 አባዙት። ጀስት ሁለት ናምበሮች እያባዛን ነው። ሲግኒፊካንት ፊገር የዚህ ስንት ናቸው ትቆጥራላችሁ። ሲግኒፊካንት ፊገር ስንት ናቸው ትቆጥራላችሁ። የዚህ ስንት ናቸው 0 ከፊት ለፊት አይቆጠርም። አንድ ሲግኒፊካንት ነበር። የዚህስ አሁንም 1 እስቴም ነው። ለየት እናደርገው 4 እንጨምር ስንት ሲግኒፊካንት ሆነ 2። ይሄኛው 2 ሲግኒፊካንት ይሄኛው ግን 1 ሲግኒፊካንት ካባዛው በኋላ ይሄኛው ነው የምጠቀመው ዘ ሊስት ሲግኒፊካንት ነበር ትንሹ ላባዛው። ኦኬ በ100 አባዛውት ስንት ሆነ 2.4 እንደዛ ነው። በ100 ስታባዙት ዴሲማሉ 2.4 ከዛ ዴሲማል ሲግኒፊካንት ፊገር ስትጠቀሙ ዘ ሊስት ነው ያልኳችሁ። ይሄ ግን ስንት ሲግኒፊካንት አለው ሪዛልቱ ራሱ what is the significant figure of this 2 አይደለም የምንጠቀመው 1 አድርጉት። እንዴት በማድረግ እቺን ዲስካርድ እናደርጋታለን እና ታስፈልግም 2 ብቻ እስከ ራውንድ እናደርገው 4 ራውንድ አያደርግም below 5 ስለሆነ ስለዚህ መልሳችን 2 ነው የሚሆነው ማለት ነው። this is the result። ሁሌ the least significant figure ማየት አለባችሁ። አሁን ስለ ፕሪፊክስ ካየን እነዚህ እስክንስራ ፕሪፊክስ ይሄን ቁጥር ለምሳሌ የመሬት ሬዲያስ እንግዲህ ይሄን ያክል ነው ግን እስኪ በፕሪፊክስ ተጠቀሙና ስም ስጡት ነው። ለምሳሌ እችን ለማስወገድ እቺ ኪሎ ሜትር ማለት ትችላላችሁ እቺ ፓርት። ይሄም ልጨምረው ካላችሁ ደግሞ ምን ቤስት ፓርቱ ለምሳሌ 6371 ምን ኪሎ ሜትር አንድ መልስ ይሄኛው ነው። በጣም ስዊታብል እንዳው ይሄን እነዚህ 3 0 10 the power of 3 ካያችሁ ኪሎ ሚል ተጠቀሙ ተብላችኋል። ኪሎ ይሄው ኪሎ ሜትር ተጠቀሙ። ኦር ደግሞ 6 ነው። ከዚህ መጠቀም ከፈለጋችሁ 6 ፓወር 10 the power of 6 ከተጠቀማችሁ ደግሞ ምን ማለት ነው ሜጋ። ስለዚህ 6.371 ምን ሜጋ ሜትር ካፒታል ኤም ሜጋ ነው፣ ስሞል ደግሞ ሜትር ነው። ይሄም ትችላላችሁ። diameter of our hair የፀጉራችን እንግዲህ ዲያሜትሩ ቢታይ በጣም ትንሽ ነው አላችሁ። ይሄን ያክል ሜትር እስኪ በፕሪፊክስ እንጠቀምና እንቀይረው ወደ 7.5 እስክናምጣው ስንት ዴሲማል ፕሌስ 1 2 3 4 5 6 ቦታ ነው የተንቀሳቀስኩት 7.5 ታይምስ 10 the power of 6 ምን ሜትር አጻጻፉን ነው የቀየርኩት። አሁን ግን ገና ፕሪፊክስ አልተጠቀምኩም። ልጠቀም 10 the power of 6 በምን መቀየር እችላለሁ ሜጋ አሁንም ኖ ማይነስ ነው አሁን የምጠቀመው because ወደ ስሞል ናምበር ነው ዴሲማል ፖይንት to the right ስታንቀሳቀሱ 10 ማይነስ ተጠቀማላችሁ። ወደዚህ ስታንቀሳቀሱ 10 the power of ፖዚቲቭ ተጠቀማላችሁ። ሶ -6 ማለት ደግሞ 10 - 6 ምንድን ነበር የሰጠነው ስም ማይክሮ ሲምቦሏ እንደዚህ ናት። ስለዚህ 7.5 ምን ማይክሮ ሜትር ብላችሁ ትመልሳላችሁ። እቺን የምታክል ማይክሮ ሜትር በጣም ትንሽ መሆኑ ይነግረናል ማለት ነው። ሶ 2.1ን ጨርሰናል። ሳመራይዝ ስናደርግ ምንድን ነበር ያየነው ስኬል ምን ማለት ነው ሜጀር ስናደርግ አስታውሳችሁት። ስኬል ሜትራችን ውስጥ ለምሳሌ ያሉት ማርኮች ሌላው አናሎግና ዲጂታል። አናሎግ ላይ የነበረው ኮንፊውዥን ለማንበብ እንዴት በዲጂታል ማንበብ እንደሚቻል ፕሮብለምስ ነን ስታንዳርድ ዩኒት እና ትራዲሽናል ስንጠቀም ለምንድን ነው ስታንዳርዳይዝ ማድረግ ያስፈልጋል? ኤስአይ ዩኒቶች ለምን አስፈልጉ? 1 ኪሎግራም ማለት ዴፊኒሽኑ 1 ሜትር 1 ሰከንድ ሚል ኮንፊውዥን አቮይድ ለማድረግ ኤስአይ ሲስተም ዲፋይን ያደረገው ስታንዳርድ ነው። እንደገና ሳይንቲፊክ ኖቴሽን አየን እንዴት ሲምፕሊፋይ አድርገን
ኤግዛክት ፕሪሳይዝ በሆነ መንገድ መጻፍ እንደምችል ሲግኒፊካንት ፊገር እኔ ለፈተና መመክራችሁ ፎከስ የምታደርጉት እነዚህ ሁለት ቶፒኮች ናቸው። ብዙ ጊዜ ፈተና የሚመጡት ማለት ነው። ሳይንቲፊክ ኖቴሽን ማአት ይመጣል ለማትሪክ ማለት ነው። ሲግኒፊካንት ፊገር ደግሞ በተለይ ይመጣል። ቢኮዝ ሩሉ እንድታስታውሱ ይፈልጋሉ። የሆነ ይሄ ቁጥር ስንት ሲግኒፊካንት ፊገር አለው ይላቸዋል። ስለዚህ ኮንፊዥኑን አቮይድ አድርጉ። ፕሪፊክስም አይተናል። እዚህ ላይ በደንብ ኤክሰርሳይዝ እንድትሰሩ እንፈልጋለን። ቀጣይ በ2.2 እንመጣለን። እስከዛው መልካም ቆይታ